ከኛ ውጪ ታቦት ይዞ የሚዞር አለ? ታቦት ይዞ ይዞራል? የግብጽና የኛ አንድ አይነት ነው ልትለኝ ነው? ተው ይሄን ቃል ደጋግሜዋለሁ። ተው። ምክንያቱም ከላይ የሚመጣውን ቁጣ ስለማትችለው ነው። ለዘርህ እሳት አትዝራ። ታቦት ይዘን የምንዞረው እኛ ብቻ ነን በዓለም ላይ። በቃ አመነ ማለት ነው። አመነ ማለት ነው። ግብጽ እንኳን የግብጽ ኦርቶዶክስ እንኳን ታቦት የላትም። እንደዚህ እንደኛ አይደለም የምታከብረው። ይዞ መዞር የሚባል ነገር የለም። ታቦትም የእንጨት ታቦትም ተሸክመው አይወጡም፣ የላቸው። አሁን እነ አክሊል ምናምን የሚባሉ እነዚህ ዲያቆናት ነን የሚሉ ሰንበት ተማሪ ወጣቶች መልስ ለመስጠት ሞክረዋል። እኔ ያው ስለ ታቦት ደጋግሜ በደንብ አድርጌ በመጽሐፍ ቅዱስ እውነት ይህንን ያጋንን ትምህርት መሰባብረው በተደጋጋሚ ይህን ሐሳብ ማነሳው እኔ ስለሆንኩኝ መልስ ለመስጠት ሞክረዋል። ምን ብለው ነው መልስ የሰጡት? ሌሎችም አላቸው ብለው የግብፅንም አንስተዋል ማለት ነው። አርሜኒያን አንስተዋል፣ ህንድን አንስተዋል። ኦርቶዶክስ በሚል መጠሪያ ቅጽል መጠሪያ የሚጠሩትን ማለት ነው። አንዳንዴ እንደውም ቪዲዮ ሁሉ አቀናብረው አወጡታል። ኦኬ። ነገር ግን ወደ ኢትዮጵያ ስትመጣ የተለየ ነው ምልህ። ለዚህ ነው አደገኛ የሆነ የመተት አሰራር ያለበት ሊትራሊ ታቦት በሚባለው በሚሸከሙት እንጨት ላይ እኔም ስሸከም ስለኖርኩኝ እግዚአብሔር ስለገላገለኝ አሁን ከአናቴ ላይ ከልቤም ላይ ስለፈጠፈጠው አሁን እኔ ነፃ ነኝ። ክብር ለእግዚአብሔር ይሁን። እነሱ ግን በዚሁ አይነት ተረት ውስጥ ነው የሚኖሩት። ዘበነ ምን እያለ ነው እንግዲህ? ለሱም መልስ ሰጠውታል። ግብጽም ታቦት አላት ብለው መልስ ሰጡት ማለት ነው። እያስተማረ መልስ ይሰጡት ግብጽ ታቦት አላት ልትለኝ ነው ወይ? የት ሀገር ነው የትኛው ሀገር ነው እንደኛ እንጨት ተሸክሞ የሚዞረው አለ። የለም ዓለም ላይ እኮ የለም ወንድሜ፣ ዓለም ላይ የለም። እኔ በጣም የሚያስቀኝ ዘበነ እግዚአብሔር ከሰማይ ቁጣ ሊያወርድበት የሚችልበትን ዋና ጉዳይ ትቶ የኢትዮጵያ ኦርቶዶክስን እንጨት ነካችሁ ብሎ ቁጣ ይወርዳል እያለ ያስፈራራል። ዘንዶ ይበላሃል እያለ ያስፈራራል። ወጋው የባህታዊ መንፈስ። ሲጀመር ተሸካሚ ነኝ የሚለውን ለነ መጥቆራ ጭምር ቀርጾ ተሸክሞ ጨርቅ አልብሶ የሚወጣውን እሱ ካልተቀሰፈ ሌላው ህዝብ በምን ኃጢአቱ ነው የሚቀሰፈው? እሳት ለትውልድ አታስቀምጥ ይላል። እስቲ ላሰማችሁ። ለሱ መልስ መስጠት ያስፈልጋል። መልስ መስጠት ያስፈልጋል። ተመልከቱ። ከኛ ውጪ ታቦት ይዞ የሚዞር አለ? ታቦት ይዞ ይዞራል? የግብጽና የኛ አንድ አይነት ነው ልትለኝ ነው? ተው ነው የሚለው። አሁን ይሲ መልስ ሰጥተውታል ማለት ነው። በነገራችን ላይ ብርሃኑ አድማሴ የሚባለውን የማህበረ ቅዱሳን አስተማሪ ምን ሲል ሰማን? የብሉይ ኪዳን ታቦት የለንም ብሎ አስተማረ። ትዝ የሚላችሁ ከሆነ የብሉይ ኪዳን ታቦት የለንም ብሎ አስተማረ እና ያ ቫይራል ወጥቶ ነበረ። እኛም አቅርበነዋል። የለንም ነው የሚለው። ዘበነ ደግሞ የሚያምነው የብሉይ ኪዳን ታቦት የኛ ነው ብሎ የሚያምነው። ሲጀመር እርስ በርሱ የተምታታ ትምህርት ነው ያላችሁ። ኦርቶዶክስ አንድ አይነት ትምህርት የላትም። ሞቅ ሲለው አንዱ የሆነ መድረክ ላይ ቆሞ የሆነ ነገር ሊያስተምር ይችላል። ከሰማይ ወረደ ነው ሊል ይችላል ብለውማል ከዚህ በፊት እና አንድ አይነት አይደለም። ባስተማረ ቁጥር መልስ የሚሰጡት ሰዎች አሉ እዛ ኦርቶዶክስ ውስጥ ያሉ። የግብፅ ኦርቶዶክስም ታቦት አላት ሲሉት ታቦት አላት ልትለኝ ነው ወይ? ግብፅ የላትም ነው የሱ መከራከሪያ ማለት ነው። እኔም ያልኩት ይሄን ነው። ግብፅም ታቦት ተሸክማ አትወጣም፣ እንጨት ተሸክማ አትልም፣ ዑደት ምናምን ብላ አታሟርትም። የግብፅ ኦርቶዶክስ ለዘመናት የኢትዮጵያን ሕዝብ በድህነት ለማሰቃየትና አባይን እንዳይገድብ ለማድረግ በሃይማኖታዊ ሴራ የመጽሐፍ ጋጋታና የእንጨት ጋጋታ ሰጡን እንጂ እነሱ በጣታቸው ሊነኩት አይፈልጉም። ተንኮለኞች ናቸው። የግብፅ ጳጳሳት ከ1000 ዓመታት በላይ የኢትዮጵያ ኦርቶዶክስን ቱቦ በማድረግ የኢትዮጵያን ሕዝብ ሲያሽከረክሩ ኖረዋል። እስከ 13ኛው መቶ ክፍለ ዘመን ድረስ ኦርቶዶክስ የሚለው እምነት ኢትዮጵያ ውስጥ ከገባ ጊዜ ጀምሮ እስከ 13ኛው መቶ ክፍለ ዘመን ከ1400 ነው 500 ዓመታት በላይ የግብፅ ኦርቶዶክስ ጳጳሳት ሲጫወቱብን ይኖሩት። እነሱ በጣታቸው ሊነኩ የማይፈልጉትን በሰው ትከሻ ላይ ጭኑታል አለ ጌታ ኢየሱስ። ግብፅ ታቦት የለም፣ ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥም የመጣው በአጋንንት ትምህርት ምክንያት ነው። ምክንያቱም መጀመሪያ ለምሳሌ የመጀመሪያው ጳጳስ ተደርጎ የተሾመው አርሜኒያዊው ሰው አባ ሰላማ ከሳቴ ብርሃን ተብሎ የሚጠራው ሰው ኢትዮጵያዊ አይደለም። በነገራችን ላይ በአክሱም ዘመነ መንግስት የነ ኢዛና ቤተ መንግስት ውስጥ በአማካሪነት ያገለግል የነበረ ከአባቱ ጋር በመርከብ በጀልባ ትራቨርስ ያደርጉ እዛ ቀይ ባህር ላይ ተይዞ አብርሃና አጽባህ በሚባሉ ነገስታት ዘመን አማካሪ ሆኖ ሲያገለግል የነበረ ይሄ የተቀረጸ የፊደል የኢትዮጵያ ፊደል የሚባለውን እሱን ራሱ የቀመረ እሱ ነው። ጳጳስ ሆኖም ከአትናቴዎስ ዘንድ ከግብፅ ወደ ኢትዮጵያ ተሹሞ የመጣው እሱ ነው። ሄዶት ማለት ነው። የኢትዮጵያ መንግስት ልኮት፣ የአክሱም መንግስት ልኮት ከዛ ተሹሞ የመጣው እሱ ነው። ከዛን ጊዜ ጀምሮ
እስከ 13ኛው መቶ ክፍለ ዘመን ድረስ እስከ ዘርዓ ያዕቆብ መነሳት ድረስ ኢትዮጵያ ውስጥ ታቦት የሚባል ነገር ይዞራል ይወጣል ይገባል የሚባል ተረት ተረትና ያጋንን ስርዓት አልነበረም። ከዘርዓ ያዕቆብ ዘመን በኋላ ነው ታቦት የዞረበት መርጌታና ደብተራ ባዘጋጀው የዙረት ስርዓት ህዝቡ እየዞረበት መኖር የጀመረው ከ13ኛው መቶ ክፍለ ዘመን በኋላ ነው። ይሄን ታሪክ የሚያውቅ ሰው ያውቀዋል። አንባቢ ከሆንክ አንተም ታውቀዋለህ።